ሰው ታጥቀዋል። ማን የታጠቀው? አማራን ግን አንድ ክላሽንኮቭ አይሰጡትም። ቲፒኤልኤፍ ነው ሌላ ህወሓት ናት የታጠቀችው። በኢየሱስ ማሪን ጠይቀው። ማሪ ሚውትን አንሳ መልስ። ደብረ ጽዮንን ጓንት ነው ደግሞ የሰጡት። አባቴ እየተዋወቅን ምንድን ነው የምታወራው? ይሄ አሁን ይሄ ብሽሽቅ ማሪ መልስ። ጀቦ ይወለ ከብሽሽቁ እንውጣና ሪያል ልጁ ላይ ራሱ የተደረገው ነገር ኢዝ ኖ ፌር ገብቷል። በጠቅላላ ሶሻል ሚዲያው ላይ አሁን ማሪ እኔ የጠየቅኩን ጥያቄ መልስ። ቲፒኤልኤፍ ታጥቋል አልታጠቀም? ይወለ እኔ እኮ አይደለም እኮ አሁን ቲፒኤልኤፍ ልታስፈራራ ነው። አሁን በቲፒኤልኤፍ ኧረ ጅቦ አስቀም ጅቦ አንድ ጊዜ ባታበላሽ ኤርትራዊ ማሪ ለምን አይነግረንም? አጎቱ እኮ ከማሪ በፊት እኔ ላንተ ጥያቄ አለ። ምን እነግርሃለሁ እኔ ቆይ ማሪ ከደቂቃዎች በፊት ጅቦዬ ረስተሸዋል። ዱቄት የሆነ ህወሓትን አሁን እንደመለሰ የሆነ ማኛ ተከሷል እያልከኝ አሁን ደግሞ ታጥቋል ትለኛለህ። ትክክል። ይሄ በእናንተ አስተሳሰብ ነው። ይሄ እኮ ያንተን አስተሳሰብ እኮ ነው። አሁን ቲፒኤልኤፍ አሁን ዱቄት እንደሆነ ነው የምታምነው አይደል አንተ? አብሶሉትሊ አቅም እንደሌለው ነው የምታምነው። ኧረ ዱቄት አይደለም አፈር ናት ቲፒኤልኤፍ። ምንም አቅም እኮ አፈር እንደሆነ ጥቅም እንደሌለው ፕሮፋይሉ ምናምን ደስ ይላል ሲያብለጨልጭ ምናምን እንጂ ውስጧ ባዶ ነው ቲፒኤልኤፍ። ድሮም አልነበረችም። አማራና ኦሮሞ መጣላቱ ነው ለቲፒኤልኤፍ አብይ አህመድ ባህር ዳርና ጎንደር ላይ ሳይክል እየነዳ አንተ ትግራይ ውስጥ እስካሁን አልገባም እኮ ተው እንጂ ዮናስ። ትግራይ ውስጥ አልገባም። በኋላ ገብቶ ደግሞ ምን ልትሉ ምክንያት ልትሰጥ ነው? ሲገባ መግባት አይችልም። እሱ አሁን መግባት አይችልም። አቢቹ መግባት አይችልም። እግዚአብሔር አይችልም። ትግራይ ውስጥ አይችልም። ጌታቸው ረዳስ መግባት ይችላል። ጌታቸው ረዳ ትግራዋይ ነው፣ መግባት ይችላል። ትግራዋይ ነው። ስለዚህ አብይ ጋር እንደፈለገ እየሆነ ጌታቸው ረዳ እንደፈለገ ይመላለሳል። ተቀልዳለህ እንዴ? ጌታቸው እኮ ለስለላ እኮ ነው የተላከው። ይሁን እንዴ ሲሉ እኔ ልነግርህ ነው የቲፒኤልኤፍ ነገር ጅቦ ያክትሟል። ግን አማራ ልጅ እንዲያውቅ የምፈልገው ከአማራ ጋር አብረን እንሰራለን እያሉ ገብተዋል። መልሶ የአማራን ልጅ እንደዚህ የሚያደርጉት ጽምዶ የሚባለው አከተመለት፣ በአናቱ ይተከላል። አማራ ከትግራይ ጋርና ከኤርትራ ጋር ካልሰራ ያልቅለታል። ኖ ከኤርትራ ጋር ትግራዩን ተው፣ እዛው ለራሱም አልሆነ እንኳን ከሌላ ሊሰራ ተው፣ በመድኃኒዓለም ተው። ኤርትራ ደግሞ አማራን አያምኑትም። በትግራይ በኩል ካልመጣ በትግራይ ካልመጣ እኔ ህወሓትን መን ከምትለኝ ለማኛው ሴጣን ይሻለኛል ከህወሓት። ለማኛው ኤርትራ አያምኑም፣ አማራን አያምኑትም። እናትኛ ጅቦ ቆይ ተረጋጋ። ይኸውልህ ማግኘት ትግል ላይ ማሪ ራሱ አያምናቸውም። ይኸውልህ ትግል ላይ የሆነ አሊያንስ ሳታረግ ገብቶሃል። ምንም እንትን ቢደረግ የለም። ያቸው ትላልቅ ሀገሮች ራሱ አሊያንስ ነው የሚፈልጉት። ካለ አሊያንስ አንድ ትግል እንዴት አድርገው ዊን ያደርጋል ብለህ ታስባለህ? ማለት ይሄ ጅቦ በሚለው ቀልድ ምናምን ሳይሆን ጀነራሊ ትግሉ ስታየው ትግል የትም ቦታ አሊያንስ ይፈልጋል። ሀገሮች ራሱ አሊያንስ ይፈልጋሉ። መንግስት ራሱ አሊያንስ እየፈለገ ነው የሚዞረው። አሊያንስ ካላገኘ አንድ ትግል እንዴት ነው ዊን የሚያደርገው? ማኛ ላይ ሄደ እኔ ጋር ነው ጥያቄው ወይስ ኖ ጅቦ እሱማ ጽምዶ እኮ ነን እኔና እንትና እኮ ጽምዶ ነን። ቆይ አንተስ ጽምዶ እኮ እኛ እኮ ኦፊሻሊ ቢያደርጉትም እኮ ወታደራዊ ራሱ እኮ ሰው ይገላገል ነበረ። እኔው በግልጽ የምለው ምን መሰለህ፣ ኤርትራ ከአማራ ጋር ምንም ችግር ስለሌለባት አሊያንስ መፍጠሩ ጥሩ ነው ለአማራ ብዬ አስባለሁ። ገባ? ምንም አይነት የተጨፋጨቡት የተገዳደሉት ቁማር ስለሌለ ግድ። ከህወሓት ጋር ግን አማራን 27 ዓመት ሙሉ ብዙ ሲበድል የነበረ ነው። አሁንም አጋጣሚውን ቢያገኝ የሚያደርግ ነው። ለምን? ሰለሞን ትልቅ ምሳሌ ነው። አከተመ። በጣም ከሚያስቀኝ አብዛኛው ህወሓት ማይምና ደንቆሮ እንደሆነ የምነግርህ እንትና ወረቀት ስለሌለው ነው። ወርክ ፐርሚት የሚባል አለ አሜሪካን ሀገር እና ወርክ ፐርሚት ስላለው የመስሪያ ፈቃድ ብቻ ኬዙ እስኪታይ የመስሪያ ፈቃድ ይሰጣል አሜሪካን ሀገር እንድትሰራ እና ያቺን ነው የሰጡት። ስለዚህ ኤኒታይም ሊወስዱት ይችላሉ። ወን ሊቭ ኢን አሜሪካ ግሪን ካርድ ወይም ደግሞ ሲቲዝን ምናምን ከሆንክ የማንም ዝምባም መጥቶ ሊጠይቅ እንኳን አይችልም። ምን አይነት ዶማ እንደሆኑ የህወሓት በጭባጮች የሚደሰኩሩት ያስቀኛል። እና እኔ ሰሞኑን መደበሪያ አድርጊያቸው
ምን እንደሚሆኑ ማየት ፈልጋለሁ። አሁን ለምሳሌ ብዙ ሰዎች ከስራ እንዲታገዱ ተደርጓል። ያ ስራ ያ ምን መሰለህ አሁን ቲፔሌፍን የመሳደብ ደብረጽዮንን የማንቋሽ አሁን እንደ ህዝብ ነው መሳደብ የጀመሩት። ይሄ ደግሞ ያስጠይቃል። የትም ቲፔሌፍን አሁንም ዘቀዝቀዋለሁ እያልኩ ነው፣ ግልጽ አድርጌ ነው። እሱ ምንም ችግር የለውም። ግን ህዝብ ማለት ህዝብ አልተነካም። እኔ ህወሓት ብዬ ስል አንተ ትግራይን ሰደበ ቢል ባናት ተተከል ህወሓትን አይደለም አሁን ሲናገሩ ግልጽ አድርጌ ነው የምናገረው። ቆይ አንተ ቁልቋላም ትግሬ ምናምን ማለት አሁን ህወሓት ነው። የት እየሄድክ ነው? ህወሓት ነው የተባለው ወዴት መጠምዘዝ ነው? እኔ እኮ ቃሉን ነው የምነግርህ እኮ ቃሉን እኔ ከአንተ በላይ አውቀዋለሁ። ህወሓት ብዬ ነው እርግጥ ግጧን አሁን ቁልቋላም ትግሬ ማለት ህወሓት ማለት ነው። በየትኛው ፊደል ነው ህወሓት? የት ተገናኘ ቁልቋላም ትግሬና ህወሓት? የት ቦታ ነው? አንዳንድ ሰዎች አዳምጠኝ፣ ቁልቋላም ትግሬ እያሉ የሚሳደቡ አሉ። ታውቃለህ? ሌላው ይበል አማራን ፎጣ ለባሽ ቆማጣ ቆምጬ እያለ የሚሳደብ ትግራይ ያለ አይደል እንዴ? ለምን አይዘቀዝቁት? ይህ አሁን ወንጀል ነው። ጊዜ ምን አባቱ ያመጣል? አማራ ብሎ ከሰደበው ትግሬ ብሎ ይረግጠዋል። ምን አባቱ ሊያመጣ? ህዝብን መናገር። እኔ አሁን የሆነ ነገር ብሎ ቢሰድበኝ ኦሮሞም ሆነ ትግሬም ሆነ ኤርትራዊ በአናቱ ዘቅዝቄ ይሰድበዋለሁ። ምን አባቱ ያመጣል? ካልሰደበ አትሰድበው። ገብቷል? ካልሰደበ አትሰድበውም እንጂ አማራውን የነቆማጣ ቆምጪ ፎጣ ለባሽ እያለ ቁልቋላም ትግራይ አይደለም ባናት ተተከል ዝምባም ቅራንጫም ማለት ይችላል። አሁን ይሆን ህዝብን እንደ ህዝብ መሳደብ ያስጠይቃል። ማን አባቱ ነው የሚጠይቅ? እንዲህ ያስጠይቃል። ለምን ማን አባቱ? መስደብና ትሬት ማድረግ ይለያያል። ጢም ብርኩሱን ማውጣት ትችላለህ። ህዝብ እንደ ህዝብ ኦሮሞንም መስደብ ትችላለህ። ምን አባቱ እንዳይሆን ነው ሲሰደብ ይሟሟል። ድብን ይበል መስደብ ትችላለህ እያልኩ ነው። አሁን ሰው ቂም በቀል ይዝባል፣ ጊዜ ይጠብቃል። ምን አባቱ ያመጣል? ቢይዝ ባይዝ ምድረ ጫትቃሚና አረቂያም ነው። አገጩን ብለህ ትዘረግፈዋለህ። ምን ችግር አለ? እንደዛማ አይደለም። ምን ችግር አለው? ነገርኩህ እኮ የሚኖሩ አብዛኛው ዲያስፖራ ጫታ ማረቂያም ነው። ትዘቀዝቀዋለህ። አከተም ምን ያመጣል? መዘርገፍም አለ እኮ ነው። አሁን ይሁን ሰውን እመታለሁ ብቻ ሳይሆን እመታለሁም ብሎ ማሳም ብለው እምነግርህ ምን መሰለህ፣ ፖለቲካ ሲሆን ህወሓት ስትል ብልጽግና ስትል ህዝብ ሰደበ ለሚል በአናቱ ይተከል። ግልጽ አማርኛ ነው። ህወሓት ብለህ መሳደብ ትችላለህ። ብልጽግና ብለህ እንዲሁም ሌላ የፈለግከውን ብለህ መሳደብ ትችላለህ። ግን ህወሓት ስለተባ ዲፖርት ልትደረግ ነው። መሀይም ይበዛዋል ህወሓት። በዚህ አየሁት። ዮናስ አንድ ነገር ብዙ የመሀይም ጥርቅም እንደሆነ እንድትነግርልኝ ነው። በዚህ አጋጣሚ ህወሓትን እንድትነግርልኝ ዮኒ ማኛን እስቲ አስደርጉት። ምድረ ዝምባም ብሏቸዋል ዮኒ ማኛ በልልኝ። መልእክት እያደረስክልኝ አደራ። አንተ ሁለት አይነት ምክንያት አለ ምንም እንደማትደረግ እኮ ብደረግ እንኳን ነው የምልህ። እንደው ጸሎታቸው ተሳክቶ ቆይ ምድረ እካክ ጸሎታቸው ተሳክቶ ብደረግ እንኳን ነው ማወራ። ከአብይ ጋር ሆኜ ደብረ ጽዮንን ወሸላውን እየጎተትኩ ነው ማንፈራፈርለን። አይቻልም ስለማይቻል ነው እንጂ ሁሉ ሰው ቢያደርግ ወሸላውን እየጎተትኩ